በርዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ይውረዱ ብሎ ብቻውን ሰላማዊ ሰልፍ የወጣው ግለሰብ አነጋጋሪ ሆነ። ብቻውን ሰላማዊ ሰልፍ የወጣው ዜጋ ብዙዎችን አነጋግሯል። የተላለፈ መልእክት አለ፣ እሱንም አቀርብላችኋለሁ። ለማንኛውም ተይዘዋል፣ ሁለቱ ተይዘዋል። ዋናው ገዳይና ዋናው ያረደው ልጅና አብሮት የነበረ ደግሞ አንድ ጓደኛው ተይዘዋል። በሳውዲ የተካሄደው ኦፕሬሽን በርካታ ኢትዮጵያኖችን በሳውዲ ድንበር ላይ ደማቸው በከንቱ ፈሷል። ታዲያ ይህንን ኦፕሬሽን የመራውትና ያስቆምኩት እኔው ነኝ እያለ ይገኛል ጆሃር መሐመድ። ሲያቀብጣቸው ጊፍት እየሰጡ በለው ግደለው ቁረጠው ይላሉ። በምን በለቅማቸው ይሻላል መሰለህ? በራሳቸው መሳሪያቸው ምንድነው? ቲክቶክ ነው ሎኬሽናቸው። እንዳውም ገዳዮቹ ፌመስ ይሆኑና ፎሎሺፕ እንግዲህ ቲክቶክን ታውቀዋለህ እየጨመረ ፌመስ ይሆኑ መጡ። ለምን ታዲያ በአሩሲ በተለያየ አካባቢ ኦርቶዶክሳውያን ሲገደሉ ለምን ዝም አለ? ጥያቄ አለን። ስለሱም እንመለከታለን። በፌሚኒስቶች ላይ የሚካሄደው ዘመቻ አሁንም እንደቀጠለ ነው። ጭንብላቸውን እስከሚገፉ ድረስ ይነገራቸዋል። በርካቶችም ተቃውሞውን እየተቀላቀሉ ይገኛሉ። እሱንም አቀርብላችኋለሁ። በድብቅ የምትሰሪውን ቀድሞ እግዚአብሔር ባያጋልጥሽ ኖሮ ዛሬ ከዚህ የባሰ ታፈይ ነበር። ዛሬ አሁን እንኳን ያገኝሽ የሰበሰብሻቸው ሰዎች እያየናቸው ነው። እነዛን ሰዎች የሰበሰብሻቸው ማለት ነው። እንደምን አላችሁ? ሁላችሁንም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ይህ ቪዲዮ ታዲያ ለበርካቶች እንዲደርስ በቀናነት ላይክ ማድረጋችሁን እንዳዘነጉ፣ ሰብስክራይብም ሼር ብታደርጉት ደስ ይለናል። ቀጥታ ወደ ቪዲዮቹ እንሄዳለን። በአዲስ አበባ ብቻውን መንግስትን ተቃውሞ ሰላማዊ ሰልፍ የወጣው ዜጋ ብዙዎችን እያነጋገረ ይገኛል። ታዲያ በጸጥታ ኃይሎች በቁጥጥር ስር የዋለው ይህ ዜጋ ምን አይነት ተቃውሞዎችን ይዞ ወጣ? እስኪ እንከታተል። በርዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ይውረዱ ብሎ ብቻውን ሰላማዊ ሰልፍ የወጣው ግለሰብ አነጋጋሪ ሆነ። በአዲስ አበባ መገናኛ አካባቢ ዛሬ ረፋድ ላይ ጠቅላይ ሚኒስትር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር በመያዝ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በጸጥታ ኃይሎች መወሰዱ ተገለጸ። ስሙና አድራሻው ለጊዜው ያልተገለጸው ይህ ከላይ የምትመለከቱት ግለሰብ ብቻውን ሰላማዊ ሰልፍ ተቃውሞውን ሲያሰማ የነበረ ሲሆን በተጨማሪም በኢትዮጵያ ኤሌክትሪክ ኃይልና በህገ ወጥ የክሪፕቶ ማይኒንግ ኩባንያዎች ይፈጸማል ባለው የሙስናና የዘረፋ ወንጀል ላይ ተቃውሞ ድምጹን ማሰማቱ ተነግሯል። ሆኖም ግን ግለሰቡ ተቃውሞውን ማሰማት እንደጀመረ ወዲያውኑ በቦታው በደረሰው የጸጥታ አባላት ተይዞ ወደ ህግ ስፍራ መወሰዱ ተነግሯል። የዚህን ግለሰብ ጉዳይ እናንተ እንዴት ታዩታላችሁ? ሀሳባችሁን በኮመንት ግለጹልን። ለተጨማሪ ወቅታዊና አዳዲስ ዓለም አቀፋዊ መረጃዎች ፎሎ እያደረጉ ቤተሰብ ይሁኑ። እንዴት አደራችሁ? ትላንትና አንድ ሰው አዲስ አበባ ላይ መሀል መገናኛ ወጥቶ መፈክር ይዞ ብቻውን ወጥቶ እየተቃወመ ነበረ ብሎ ሲያወሩ ሰማው። መንግስት ደንገጥ በላውን። አሁን ነው መደንገጥ፣ አሁን ነው መደንገጥ፣ አሁን ነው ህዝብ መስማት፣ አሁን ነው ወጣቱን መስማት። አሁን ድንግጥ ማለት አለባችሁ። ገንዘብ ያከማቻችሁ ሰዎች፣ የመንግስት ባለስልጣናት፣ ሀብታሞች ደንግጡ። አሁን ትዝ አይላችሁም? የአረብ ሪቮሉሽን አንድ ሰው ነው ያስነሳው። ገብቷችኋል? አሁን ደንግጡ። ህዝቡ ተማሯል ማለት ነው። በቃ አሁን መሮታል ማለት ነው። በዚህ ያክል ደረጃ ሰው አንድ ሰው ብቻውን ከወጣ ለሰልፍ አደገኛ ነው። ቀጣይ እኔም ልሆን እችላለሁ። ሰው እንዲህ በሚዲያ ወጥቶ ሲናገር ተስፋ ቆርጦ ነው እንጂ መታሰር ማንም አይፈልግም፣ መሞት ማንም አይፈልግም። እኔ አሁን እንዲወጥቼ የምናገረው ተስፋ ቆርጬ ነው ልንገራችሁና፣ አገሬ ላይ ተስፋ ቆርጫለሁ። እኔ አሁን ማንቂያ ይሆናችሁ፣ ህዝቡን ስሙት። ነገርኳችሁ። እኔ ኮፒ ሊንክ አድርጉልኝ ይሄን ቪዲዮ። የሳውዲው ኦፕሬሽን በርካታ ኢትዮጵያን እንግዲህ በከንቱ ደማቸው ፈሷል። ታዲያ በአሁኑ ሰዓት የሳውዲ የጸጥታ ኃይሎች ከፍተኛ እርምጃ እየወሰዱ እንደሆነ ይገኛል። ነገር ግን ብዙ ከርታታ ወገኖቻችን በዛ በሳውዲ ድንበር ላይ ይሰራሉ። እነዚህ ጥቃት የሚያደርሱት ሰዎች እንደሚታወቀው ከዚህ በፊት በኢትዮጵያ ላይ በዚሁ በሀገራችን በርካታ ወንጀልን የሰሩ ሰዎች ናቸው። በርካቶችን የገደሉ፣ የሰው ደም ያፈሰሱ፣ በበርካታ አካባቢዎች በወንጀል የተጠረጠሩ ሰዎች በአሩሲም ሆነ በተለያየ ቦታ ኦርቶዶክሲያንን ሲገሉ የነበሩ
ሲያፈናቅሉ የነበሩ እንደሆነ እንግዲህ የኦፕሬሽኑን ሰራው ያለው ሰውዬ መረጃውን እየወጣ ይገኛል። የዛን ጊዜ ለምን አቁሙ እንዳላላቸው መጠየቅ አለበት። አሁን ግን ለፖለቲካ እንዲመቸው ወጥቶ ይህን ኦፕሬሽን የሰራሁት እኔ ነኝ እያለ ይገኛል። የራሱ ጀሌዎች እርስ በርሳቸው ሲጋደሉበት ይሆን? መረጃውን እንግዲህ ቀስ እያለ ይወጣል። እነሱ ሲሰሩት የነበረው ሲሰራ የነበረው ሴራ ቀስ እያለ መውጣቱ አይቀርም። እውነት መቼም ቢሆን ተሸሽጋ አትቀርም። እኔ እየገረመኝ ያለው ግን ድሃ ቤተሰቦቻቸውን ለመለወጥ እንዳጋጣሚ እድል ገጥሟቸው በዛ በአረብ ሀገር ተቀጥረው እየሰሩ ያሉ ወገኖቻችን እነዚህን ሲገሉ የነበሩ ሰዎችን አደባባይ ላይ ጊፍት ሲሰጡ የነበሩ ናቸው። እንግዲህ ግን ቀላል አይደለም። ቢዮንድ ቦርደርስ ነው እና ምንድን ያደረግነው ጊዜ ወሰድኩና አሰብኩት ዋት ቱ ዱ እነሱንም ማፊያኖቹንም ኢትዮጵያ ያሉ ማፊያ ነው የጀመርነው። እነኝን እንግዲህ ምስኪን ሼኮች እና የሀገር ሽማግሌዎች ሲለምኗቸው ነበር። ያስታርቋቸዋል። አዲስ በሚቀጥለው ሳምንት ይሰሩታል። እንዳውም ገዳዮቹ ፌመስ ይሆኑና ፎሎሺፕ እንግዲህ ቲክቶክን ታውቀዋለህ እየጨመረ ፌመስ ይሆኑ መጡ። ፌመስ ይባባላሉ እና ስማቸው ሁሉ አንድ ወደ ቲክቶክ የመጣሁት ይህም ማርኬት አታክ ለማድረግ ነው። አይሞቱ ቴክዳውት ፖሊስ ከዚህ ወደ እንትን ከቢያ መነሻው እንዴት ነው ታውቃለህ? መፎጋገር ምናምን ይሄ ጌም የሚጫወቱ ምናምን ቱክ ታይም እና ስተዲድ ከእነሱ ውስጥ የተወሰኑትን ሪክሩት አልኳቸው። አሁን ላይ የሳውዲ ፖሊስ ኦፕሬሽን እያደረገባቸው ያለው እነዚህ ጊፍት ሲሰጡ የነበሩ ሰዎችን በሎኬሽን እየሄደ ነው። እንዴት ሰው ሲገደል ኢትዮጵያኖች እርስ በርሳቸው ሲጨፋጨፉ እናንተ ትንሽ ቦታ አገኘን ብላችሁ ይሄን ታደርጋላችሁ? አሁንም ቢሆን የሰራችሁ ስራ አደባባይ ላይ መቀጣጫ ያደርጋቸዋል። አሁንም እየያዛቸው ነው፣ እየተመነጠሩ ነው ያሉት። ያን ስራ ያደረጋችሁ ሰዎች ግን አሁንም ዋጋቸውን ትከፍላላችሁ። በጣም የሚያሳዝኑኝ በዛ አካባቢ በየበረሃው በርካቶችን ሲቀበሉ የነበሩ ወንድሞች ነበሩ። ህይወታቸውን ለመለወጥ የሚንከራተቱ ወንድሞች ውሃ ሲጠማቸው ውሃ መንገድ ላይ ቁጭ ብለው እየሰጡ ያሉ፣ እያቀረቡ ያሉ፣ መንገድ ላይ ግመል የሚጠብቁ እዛ ላይ ያሉ ወገኖቻችን ነበሩ። እነሱን ሁሉ ነው አሁን ጥቃት የሚደርስባቸው። ኦፕሬሽኑ በሙላው በጸረፉ ስለሆነ በድንበር ስለሆነ በሰላም እየሄዱ ያሉትን እንኳ ህይወታቸውን ለመቀየር እየሄዱ ያሉ ወገኖቻችንም ከፍተኛ ጥቃት ይደርስባቸዋል። ከዚህ በኋላ በሳውዲ ድንበር በህገወጥ መንገድ ባታስቡት ይሻላል። ከፍተኛ ኦፕሬሽን እየሰራ እንዳለ ነው እየተነገረ ያለው። ወላጆችም ልጆቻቸውን ኢትዮጵያኖች በሙሉ በእግር በቃ በሳውዲ ድንበር ቢቀር ነው የሚሻለው። ታየ እኮ አይደል? የመን ላይ በርካታ ወገኖች ገንዘብ አምጡ እየተባሉ ገንዘብ አልደርስ ያላቸው ሰዎች ወደው እየተገደሉ አይተናል አይደል? ይህን ሲያደርጉ የነበሩት ኢትዮጵያ ውስጥ እንግዲህ ከፍተኛ ወንጀል የሰሩ ኢትዮጵያኖችን ሲጨፈጭፉ የነበሩ በወለጋ፣ በአሩሲ፣ በተለያየ በሀገራችን አካባቢ ወንጀል ሰርተው መልሰው ደግሞ በህግ ላለመጠየቅ ሲሉ ባህሩን ተሻግረው ከተሻገሩ በኋላ አሰቃቂ ያንን የመግደል ስልጠናቸውን ሲፈጽሙ የነበሩ ሰዎች ናቸው። ታዲያ እነዚህን ሰዎች ጥንቃቄ መደረግ አለበት። ልጆቻችንን መያዝ ነው በቃ እንዳይሄዱ መያዝ። አሁን የሳውዲ መንግስት ከዚህ በኋላ የሚወስደው ጥቃት ከፍተኛ ነው። ወይም እስከሚረጋጋ ድረስ እንኳ ያዝ ብታደርጉት ኢትዮጵያን ይሻላል። እዚሁ ተራርበን፣ እዚሁ ርቦን፣ እዚሁ ተቸግረን ህይወታችንን ትንሽ እንኳ ብናቆይ ይሻላል። ኢትዮጵያ ውስጥ ያለው ወጣት የሚከፍለው ዋጋ ይታወቃል። ግን እግዚአብሔር ጊዜ እስከሚያመጣ መልካም ጊዜ እንኳ እስከሚያመጣ ህይወታችንን ብናቆይ ለቤተሰቦቻችን ለእኛም እንደው ትንሽ ብንቆይ ጥሩ ተስፋ ሊኖረን ይችላል። ኢትዮጵያ ውስጥ ያለው እንግልት ለወጣቱ ያለው ሁኔታ እንዳልተመቸ ሁላችንም የምናውቀው ጉዳይ ነው። ነገር ግን ለነዚህ አረመኔ በአሰቃቂ ሁኔታ ሰውን ለሚገሉ ሰዎች ተላልፈን ከምንሰጥ ህይወት ከሚታጣ ትንሽ ቆየት ብናደርገው ይሻላል። ኤምባሲው እስካሁን መግለጫ አልሰጠም። ባለፈው ግን አንድ ሰው በቁጥጥር ስር እንደተያዘ ተናግሯል። የሳውዲ ፖሊስ በቁጥጥር ስር እንደዋለው። በርካቶች አሁንም እየተያዙ ይገኛሉ፣ እየተመነጠሩ ይገኛሉ። ይህን መረጃ እያወጡት ያሉት እንግዲህ እነ ጆሃር መሐመድ ናቸው።
አቁሙም ያሉት እነ ጀዋር መሐመድ ናቸው። በሀገር ውስጥ ሲደረግ ግን አቁሙ አላሉ ማለት ነበረባቸው። የኦርቶዶክስ ሰዎች ናቸው እየተገደሉ ያሉት፣ ክርስቲያኖች ናቸው እየተገደሉ ያሉት ብሎ ይሆን አታቁሙ ያላቸው? ዝም ያለው እጅግ ከባድ ነው። ፖለቲከኛ ነጋዴ ነው፣ ሲራራ ነጋዴ። የሰው ደም፣ የሰው መፈናቀል፣ የሰው እንትን ምንም አይመስላቸውም። እኔ የሚወስዱት የእኛ ሀገር ፖለቲከኞች ያላቸው ሴራ የሚወስዱት ታክቲክ በጣም በቃ ለህዝብ የማይጠቅም። በሰለጠኑት ሀገር እኮ አንድ ሰው ሲሞት፣ አንድ ሰው በግፍ ሲገደል ያለው በቃ ዲስሪስፔክት በጣም ነው የሚጨነቁት። እስኪ ለማንኛውም የተናገረው እንስማ። ሳውዲ አረቢያ ጉዳይ ላይ የተፈጠረ ነገር ነበርና በጣም በኦሮምኛ በምታደርጉት ውይይት ላይ ከ80 ሺህ ሰው በላይ ሲያደምጣቸው ነበር። ብዙዎቹ ወዳጆቼ ሲነግሩኝ በጣም የሚገርም ስራ ሰርተሃል፣ በተለይ እነዚህ ወንጀል የፈጸሙ ልጆችን ተከታትሎ በማስያዝ በኩል የሚገርም ስራ እየሰራ ነው ብለው ነግረው ነበርና እስኪ ምን ነበር የተፈጠረው ሳውዲ አረቢያ አካባቢ? ባለፉት ዓመታት የነበረው ጦርነት ብዙ ወጣቶችን ስራ አጦቱና ጦርነቱ ብዙ ወጣቶችን ከሀገር አስወጥቷል እና እነዚህ ወጣቶች በሁለት አቅጣጫ የሚመጡ አንዶቹ ግማሾቹ በዚህ በሊቢያ አድርገው በሱዳን አድርገው በሊቢያ ወደ አውሮፓ ይሞክራሉ። ሌሎቹ በጅቡቲና በሶማሊያ አድርገው በየመን ወደ ሳውዲ እና ሌላው ሚድል ኢስት ይሞክራሉ። ይሄ መካከል ቢዝነስ ተፈጠረ። ምን አይነት ቢዝነስ? የሂውማን ትራፊኪንግ እና የድረግ ቢዝነስ በየመን በተለይ የመን ፈርሳ የለም እንዳገር እና በየመን እና በሳውዲ መካከል በሁቲዎች እና በነሱ መካከል ያለው ግጭትን ተደማምሮ ፈጥሮ ጋንግ ድሮም ነበረ ነበሩ፣ ግን አሁን በጣም ሰፋና የሚሄደውን ወጣት ድሮ ገንዘብ አስከፈለ ብቻ ማሳለፍ ነው። አሁን ምን አደረጉ? ሊቢያ ላይ እንደተጀመረው ወጣቶችን ከገጠራቱ ኢትዮጵያ መልምለው 10 ሺህ ብቻ ትከፍላለህ ሄደህ ሰርተህ ታመጣለህ ምናምን ያሉ። ልክ ተሻግሮ የመን ከውሃ ተርፎ ማለት ነው በታሪክ ረዳው ከውሃ ተርፎ እዛ ሲደርስ ይያዝና ሆስቴጅ ይሆናል። ከዛ የቶርቸር እየተደረገ ለቤተሰብ ቪዲዮ ተልኮ ብር ያስከፍላሉ ማለት ነው። ይሄ የመን ውስጥ ነው። ኢንክሬዲብል ሳደ የሆነ ነገር ነው። ሴቶችን ለስሌቨሪ ይሸጧቸዋል፣ ወንዶችን ያደርጓቸዋል፣ አረቦች ይሸጧቸዋል። ከዛ እድል አግኝቶ ደግሞ በዚህ በተራራ ውስጥ በጫካ ውስጥ ወደ ሳውዲ የሚሄደውን ደግሞ እዛ የሚጠብቀው ማፊያ አለ። ይሄ ማፊያ አረቄ ድረግ ይጭንባቸዋል፣ ወደ ሳውዲ ተሸክሙ እንዲያስገቡ። ከተያዙ ሞት ፍርድ ሞት የሚገደሉ በዚህ ነው ማለት ነው። ይሄ ማፊያ ፉክክር አለው። ብዙዎቹ የመንግስት ወታደር የነበሩ የቦላ የነበሩ የህወሓት የነበሩ አሉ። ብዙ እንደዚህ ወደ የወጡ ወታደሮች ላይ ኤክስፒሪንስ አላቸው እና ስታብሊሽ አርምን ናቸው እና የራሱ ካምፕ አለው። የከሌ ካምፕ፣ የከሌ ቴዲ ካምፕ፣ የጀዋር ካምፕ ብሎ በቃ ጋንግስተሮቹ እመርጅ አድርገዋል። ኔትወርካቸው አዲስ አበባ ውስጥም ሪያድ እና ጅዳም ያለ ማለት ነው። ትልልቆቹ ከላይ ያሉ እነሱ እዛ እርስ በርሳቸው ማፊያ አይደለ ይፎካከራሉ ገበያ ሲሻማ። ይህንን ከበር ለማድረግ የአካባቢያዊነት ጀምረው ሶሻል ሚዲያ በመጠቀም ወንጀላቸውን ሰው እንዳያይ በጣም ልጆቹን እል ውስጥ ድረግ ይሰጧቸዋል። ልጆቹ በጣም አሰቃቂ ነው ካየ ቪዲዮ አሰቃቂ ነገሮችን ያደርጋሉ እና ይሄን ነገር ኢትዮጵያ ውስጥ ካለው ለይታ አትሄድ ማየት የለብንም። ኢትዮጵያ ውስጥ ከእስር ቤት ስወጣ አንድ ያልኩት 5 ልዩ ነገሮች ተፈጥሯል በአብይ ዘመን። ኮመርሻላይዜሽን ፖለቲካ ወደ ብር መቀየሩ፣ ፒአራይዜሽን አብዛኛው ነገር ከኮንክሪት ይልቅ የፒአር ስራ መሆኑ፣ ዲሴኩሪታይዜሽን አንዱ ደግሞ ክሩሊቲ የጭካኔ ጦርነት ምን ያደርጋል መሰለህ? ኢትዮጵያ ስለሆን ምናምን አይደለም። አንድ ሀገር ጦርነቱ የእርስ በርስ ጦርነቱ ሲቆይ ሰው ሞትን፣ ግድያን ኖርማል ይሆንበታል፣ አይለማመደውና ኖርማላይዜሽኑ ክሩሊቲ ይሆናል። ኢትዮጵያ ውስጥ አሁን ድሮም ሰው ይገዳደራል፣ ግን አዲሱ ነገር ምንድን ነው? ሬሳ ማቃጠል፣ አሰቃቂ ግድያዎች። ያ አይደለም ራስን መግዳት። ዲስ ሶሻል ሚዲያ። አንድ መጽሐፍ እስር ቤት እያለው ቁጭ ብዬ አጠናሁት። ዘን ፐብሊክ ካምፔን ከፈትን። ፐብሊክ ሲሆን ደግሞ ይሄን የማደርገው ነገር እናስረስን ማወቅ ያለባቸው ዋት አይ ዱ ኢዝ ቶታሊ ዲፍረንት ፍሮም ዋት ስቴት ዱ። ስቴት ሪቨርስን ያደረጉትን እነ ስታሊን ያደረጉትን እነ ስታሊን ዜጎች በሙሉ ለመንግስት እንዲሰሩ ነው ያደረጉት።
እኔ ደግሞ ዜጎች በሙሉ መንግስት እንዲሰሉ ነው ያደረኩት። ቤዚካሊ ምን አደረኩ? ሳውዲ ላይ ዜጎች በሙሉ ማፊያውን እንዲሰልሉ አደረኩት። እና ይሄ አሁን እነዚህ ማፊያዎች በጣም ፌመሶች ናቸው አንዳንዶቹ። ምክንያቱም ከሚዘርፉት ገንዘብ ይሄ ቲክቶክ ላይ ምናምን ያሉ ልጆች ገዝተዋቸው በቃ ፌመሶች ናቸው። በተለይ እነዚህ ጊፍት የሚባል አለ። ጊፍት ሰጪዎቻቸው ይሰጧቸዋል። ጊፍት ሰጪዎቻቸው ናቸው ትልቁን ፓወሮቹ። ጊፍት ሰጪዎቹ ደግሞ አየህ ዝም ብሎ ጊፍት አይሰጡም። ኢንጆይ ኢንተርቴንመንት ፎር ዘም ፊልም እንደሚያይ ሰው ነው። እና ፊልም እያዩ ፊልም አይታል ልጅ ሆነ የህንድ ፊልም ምናምን ጥባቀ ስትቀመጥ አብረህ ታወራለህ። ቋንቋውን ራሱ ብታውቅ ሲመጣ አብረህ ትመጣለህ። ሲያቀብጣቸው ጊፍት እየሰጡ በለው ግደለው ቁረጠው ይላሉ። ዲስ ሞር ክሪሚናል ሞር ሪስፖንሲብል ዳን አክቹዋል ኪለር። እነዚህ ሰዎች አንድ ባንድ እያጋለጥን ከሳውዲ አውቶሪቲም ጋር ከኤምባሲውም ጋር ከሌሎች ጋር ተስማምተን በምን ብንለቅማቸው ይሻላል መሰለህ? በራሳቸው መሳሪያቸው ምንድነው? ቲክቶክ ነው። ሎኬሽናቸው ፒክ ተደረጉ እና ጫካ ውስጥ የቀሩ አሉ። እነሱም አድፍጠዋል፣ ጊዜው ይለቀማሉ። ሰው ተረጋጋ እና ይሄ እንዲህ አይነት ነገር የሊቢያው ይቀረናል። ዲፍረንት ዳይሜንሽን ነው፣ ሞር ሶፊስቲኬትድ ነው። ኢትዮጵያ ውስጥ ያሉት ኤሌመንቶችም ፖሊስ እየለቀማቸው ነው እና ይሄ ነው የሰራ ነው። የተወሰንቲንግ ጉድ ግን ብዙ ነገር የተማርኩበት ኦፕሬሽን ነበር። በጣም ብዙዎቹ ሲያመሰግኑ አይቻለሁ። ቴንኪው ሲሉ አይቻለሁ። ጀዋር መሐመድ ከልብ ነው የማመሰግነው። ታዲያ በዛም ያሉትን ለምን አያስቆምልንም ነው ጥያቄው። በአርሲ ላይ ተደጋጋሚ የሚደርሰውንም አስቆምልን ጁሃር፣ ይህንን የሳውዲ አረቢያውን የድንበሩን ካስቆምክ በአርሲም በተለያየ አካባቢዎች እዚሁ ጸጥ እንዳስባልካቸውና በቁጥጥር ስር እንዳዋልካቸው በአርሲም በተለያየ አካባቢዎች ክርስቲያኖችን የሚጨፈጭፉ አስቆምልን ልንለው ይገባል። ስለ ኦፕሬሽኑ እንግዲህ በሳውዲ የሚገኘው የኢትዮጵያ ኤምባሲ እስካሁን መግለጫ አልሰጠም። ወደፊት መግለጫ ይሰጥበታል ብለን እንጠብቃለን። እነዚህ ፖለቲከኞች ሲባሉ ይታወቃሉ፣ ሴረኞች ናቸው። የሴራ ትንታኔ አንዱ የሰራውን መውሰድ፣ አንዱ የለፋበትን መውሰድ ምናምን አለ። ፖለቲከኛን መቼም ቢሆን ማመን የለብንም። ነጋዴ ነው፣ በህዝብ ላይ የሚነግድ ቁማር የሚጫወት ነው ፖለቲከኛ። እንደሚታወቀው ሊኖሩ ይችላሉ አንዳንድ ንጹህ ፖለቲከኞች፣ ግን ሁሉንም ፖለቲከኛ መርምረን ነው ማወቅ ያለብን። አንድ ሰው በርካቶችን ያስፈጀን ሰው እንደገና የምናምንበት ምንም መንገድ የለም። ስፔሻሊ በኦርቶዶክስ ያለውን የጥላቻ ጥግ አይተናል። ስለዚህ ጥንቃቄ መደረግ አለበት። ነገር ግን በሳውዲ አረቢያ በተለያዩ አካባቢዎች የምትገኙ ንጹህ ኢትዮጵያኖች ግን እንደነዚህ ኢትዮጵያኖች እየተረዳዳችሁ ብትኖሩ ጥሩ ነው እንላለን። እስኪ የተናገሩትን እንስማ። እሺ፣ ሰላም ነው ወንድሜ። ምንድነው አንተ ብሄር? አማራ። አንተስ? ኦሮሞ ነኝ። እሺ፣ ጅማ ጆሌ አማራ ነኝ። እኔ ኦሮሞ ጅማ ተነለደ ጉደደ ጆሌ ጅማቲ ጆሌ ኦቦሌወን ኮ አማራ ከና ወጅነን ወጀደ ቡላ ጅራ ቶኮ ረኮ ወይን ቀምኑ ጃላለ ማለት ይውላችሁ ምን ለማለት ፈልገን ነው? እኛ ምን ሰራ በደው ነው። በደው ይባላል። በጣም ገጠር ውስጥ ነው የምንሰራ፣ ምንም ሰው ምናምን የሌለበት ማለት ነው። ስለዚህ እኛ ወንድማችን ጋር አሁን ኦሮሞ እኛ ሁለት ነን አማራ፣ እሱ እኛን አምኖ እንደ ፈጣሪ በታች አምኖ እየሰራ ነው። ግን እናንተ ቁጭ ብላችሁ እዛ ተመቸ ቦታ የተቀመጣችሁ ሰዎች እንኳን እሱ እንዲሰራ አይደለም ሌላ መንገድ ላይ ያለ ሰው እንዳይጓዝና ለምኖም ውሃ እንዳይጠጣ እያደረጋችሁ ነው። ስለዚህ የተጎዳ ሰው ካለ እናንተ ባወራችሁት የሚድነው ነገር የለም። ከቻላችሁ ወንጀለኛ ማስያዝ ትችላላችሁ፣ መታገል ትችላላችሁ። ኦሮሞ ከሆነ ያረደው ኦሮሞ ለምሳሌ ዝም ብሎ በሰላም የተቀመጠ ኦሮሞ እንዴት ኦሮሞ ተብሎ ይሰደባል? ወንድሜ ኦሮሞ ዝም ብለህ አትሳደብ። በቃ ለሌላው ወገን ህሰብለት። አማራ ጋር የሚኖር ኦሮሞ ይኖራል ብለህ ማሰብ አለብህ። ይሄው እኛ ጋር የተገኘ ኦሮሞ ማለት ነው። እስቲ አያሳዝንህም? ይሄንኛውን ችግር ብንፈጥርበት። ሲቀጥል እኔ ኦሮሞ መሀል ልሰራ እችላለሁ። እናንተ ባመጣችሁት መዘዝ እንዴት እኔ ጉዳት ይደርስብኛል? እንዴት ኦሮሞ ወንድሞቼ ጋር እንዴት መስራት አልችልም? ከቻላችሁ ወንጀለኛን አስይዙ፣ ካልቻላችሁ ደግሞ አርፋችሁ ቁጭ በሉ። እናንተ ተመቻቸ ቦታ ቁጭ ብላችሁ ሴቶች ሳትቀሩ። አሁን ሴት ከምን ልታድኑ ነው? ከምንም እኮ አታድኑ። ታድናላችሁ? አታድኑም ጭራሽ። ስለዚህ ቢቻል አቅማችሁ ከቻለ ወንጀለኛን እኛ እንቃወማለን አብረን።
እኛም ገጠር ያለነው ብንሆን ወንጀለኛን አማራም ቢሆን መጥፎ ስራ ከሰራ አብሬ የማስያዝና አብረን ተባብረን ከናንተ ጋር ሆነን የማስያዝ እንጂ አማራ እኔ የሆነ ነገር ባደርግ አማራ መሰደብ የለበትም፣ ኦሮሞ መሳደብ የለበትም። ኦሮሞ አማራ ላይ ችግር ቢፈጥር ኦሮሞ በጥቅል መሰደብ የለበትም። ወንጀለኛን ነው መተባበር ካለብን ማለት ነው። ስለዚህ እባካችሁ እንስራበት። ወንድሞቻችን መንገድ ላይ ያሉ ድንበር ላይ ያሉ ኦሮሞ ላይ ሊወርቁ ይችላሉ። አማራው ኦሮሞ ላይ ይወርቃል፣ ኦሮሞ አማራ ላይ ይወርቃል። ስለዚህ ውሃ እንኳን ይጠጡበት እባካችሁ። የካርድ ማትሉ ሰዎች ሚዲያ ላይ ብቻ የማይሆን ነገር እየለቀቃችሁ በጣም እንትን አትበሉ። ሌላ ቡቡቡቡም እያልክ የምትፎክር አማራን ወክለህ የምታንባባ ሁሉ ከፈለገ ሀገር ግባና ፋኖን ተቀላቀል። ለአማራ ለአንድነት ትግል ከአማራህ ማለት ነው። እዚህ የመጣነው ለስራ ነው እና ምንም እንኳን ብናስብ ኖሮ ምንም ከምንም ስለማናስጥል፣ ስለዚህ ሌላውን ነገር ትታችሁ እኛ እንስራበት እና በተረፈ እናመሰግናለን። በሀገራችን ውስጥ የተለያዩ መርዛዊ የሆኑ አስተሳሰቦችን ሊተክሉ የሚሯሯጡ ሰዎች አሉ። እነሱን አሁንም ቢሆን አጥብቀን መቃወም አለብን። ፌሚኒስቶች አሁንም ተቃውሞ ተፋፍሞ እየቀጠለ ይገኛል። እሱን እንከታተል። በድብቅ የምትሰሪውን ቀድሞ እግዚአብሔር ባያጋልጥሽ ኖሮ ዛሬ ከዚህ የባሰ ታፈይ ነበረ። ዛሬ አሁን እንኳን ያገኘሽ የሰበሰብሻቸው ሰዎች እያየናቸው ነው። እነዛን ሰዎች የሰበሰብሻቸው ማለት ነው። ነገር ግን እግዚአብሔር ደግሞ አስቀድሞ አዘጋጀ። ልጅቷ ታይ ረፊ ትላታለች። ጀርባዋ ላይ ተኝተሽ እንደ ውሻ የምታደርጊውን ያየነው ነው። የተበተነ ነው፣ የታየ ነው። ኧረ አንቺ ረፊ በቃ በጣም ያስጠላል፣ ይቀፋል ስትልሽ ምኑ ነው የሚቀፋው ስትያት ያየነው ነው፣ የተመለከትነው ነው። እሱ ብቻ አይደለም፣ እኔ ንስሐ ገብቻለሁ፣ ሁለተኛ እንደዚህ አይነት ነገር ውስጥ አልገባም፣ መውለድ እፈልጋለሁ ስትልሽ ምንድነው ስትያት የነበረው? እየሰማንሽ ነበር። በኩባያ ይመጣልሻል የወንድ ዘር የወንድ ስፐርም በኩባያ ይመጣልሻል የምትይ ጸያፍ ጋጦጥ ኢትዮጵያዊ መልክም ኢትዮጵያዊ ሰውነት ማንነትም የሌለሽ አለ። ይሄ ባህል ከኛ ይመጣል። እንደተናገርሽው የተወለድሽው አሰብ ነው፣ በዜግነት ኤርትራዊ ነሽ፣ ኢትዮጵያ ያሳደገችሽ ናት። አለቀ። ስለዚህ ይሄን ኮተትሽን ይዘሽ እዚያው መሰሎችሽ ጋር የሚመስሎችሽ ጋር መሄድ እንጂ ይሄንን ባዕድ ይሄን ጸያፍ ነገር አምጥቶ ኢትዮጵያ ላይ መጫን ትክክል አይደለም። ከሞራልም ከስነ ምግባርም አንፃር ትክክል አይደለም። የተበደሉ በግፍ የሞቱ ሴቶችን እኩል ነው ህዝብ እየጮህላቸው ያለው። ቀነኒ የምትባለዋ ልጅ አንቺ ፖለቲካ የምትሰሪባት አይደለችም። እኩል ነው ህዝብ እየጮህበት ያለው። እናንተ እኮ የህፃን ፌቨን አባት መጥቶ ትክክል አይደለም ፌሚኒስቶቹ በልጄ ቢዝነስ እየሰሩ ነው ገንዘብ እየሰሩ ነው እያለ ሲል እንዴት እንዳዋረዳችሁት እንዴት እንደሰደባችሁት ልጁን አባት ትክክል አይደለም። ፍትህ የደረሰውን ነገር እንጠይቃለን እንጂ ብሎ በተናገረ እንዴት እንደወረዳችሁ። ምክንያቱም በእንጀራችሁ ላይ አመድ ስለነሰነሰ ማለት ነው። እናንተ የፌቨንን እናት ይዛችሁ ፖለቲካ መስራት ነበር የፈለጋችሁ። ኢትዮጵያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።